እናቴ እህቴ ልጆችና ይቅር በልኝ ብላ መርቃ ካልወጣ በስተቀር መጨረሻ እውነት ነው። አነገንገርሽ ካልሽው ምንም እንከን የሌላት ቤት ውስጥ ቋንዴል እሺ ላውራ ኖ ጆን እግዚአብሔር ምስክሬን ነው የምልህ። አሁን ምናልባት የሆነ ነገር ሆነ የሆነ ነገር ብትል እኔ ልንገርህ ቋንዴ እሺ አዳምጠኝ። ምክር እናንተ አንተ መመከር አለ በአዳምጠኝ። አቦ ልንገርህ አንድ ነገር ብዙ ወንዶች በገንዘብ ሰክሰስ አዳምጠኝ። በገንዘብ ሰክሰስ እኔ እኮ ሲቲዝን ነኝ ሲቲዝን ለምን እየፈለገ አዳምጠኝ። ሀብት በፊት ይኸውልሽ ልጅ ይወልዳል አታውራ። በፊት ምሰማሽ ምን እንደሆነ እንደነበር ታውቂያለሽ እኮ አዳምጪኝ። በፊት ምሰማሽ የተባረከ ህይወት ግን አይኖራችሁም። መጨረሻ ላይ 50 ሲሆኑ አሁን አንተ ስንት ነህ? 30 ስንት ነህ? ልክ 50 ዓመት ላይ እለፋለሁ እሰራለሁ ምን እላለሁ ደስተኛ ግን አይደለሁም ብለህ ዞሮ ወደዚህ ነው የምታስበው። ብልጥ ሁን፣ ስማርት ሁን። አንተ ደስታ ያለበት ቦታ ሂድ። እኔ ነገ ልንገራለሁ ነገር ልጄ አይኔ ደስታ እሱ ጋር ነው ብትለኝ ሂጂ ነኝ ግን ካንቺ ጋር አልኖርም ነው የምላት። ይሄን ልንገር ምክንያቱም እኔ ልጄ ሁሉ የምጠይቃት ደስታሽ እዚህ ሰውዬ ጋር 3-4 ጊዜ ጠይቃታለሁ። ደስታሽ እዚህ ሰውዬ ጋር ለሰት ሞቴ ነው እዚህ ሰውዬ ጋር ያለው ስላለችኝ ነው ልጄ የተቀበልኳት። አንተ ዛሬ ልንገር ልጄ የሆነ ደስታ ቢኖራት የሆነ የምትፈልገው ነገር ቢኖር ኖሮ ኒው ቦይፍሬንድ አትይዝም። በዚህ ሊድልሽ እሷ ደስታዋ እኔ ጋር የለም። እኔ ስለሱማ አይደለም እኮ አብረን ኑር እኮ እያልኩ አይደለም። እንግዲህ እሱን አላውቅም። ሄደ ግን እግሯ ላይ እኔ ልጆቼን ይሳይ ነው የምልህ። እኔ ናቲ ይሙት ነው የምልህ። ጆን ሁሌ አዳምጥሃለሁ፣ በየገባህበት በሙሉ አዳምጥሃለሁ። እኔ ብዙ አውርቻለሁ ከሌላ ሰው ጋር ሄደ ማምዬ ብለህ በቃ ለምሄድበት ለምነዳውም ለወደፊቱም ለማገባትም ሴት እንደው ደስታ እንዲኖረኝ መርቂኝ፣ ቅርበኝ በላት። እግዚአብሔር ምስክሬን ነው የምልህ። በቃ ቅርበኝ ከልብሽ እና ምን ልካስሽ ካላልክ ለምንድን ነው ይቅር የምለው? ቆይ ዝም በል ዋይ ዝም በል። እሷ ናት እንደውም እኔን ይቅር ማለት ያለባት። ኖ እሷም ትበልህ። በቃ አዳምጠኝ። እሷም ትበልህ አንተም በቃ ሁለታችሁ ካልተባባላችሁ በስተቀር እኔና አንተ በተለይ ካላልክ አንተ ራስህ ካላልክ ለምሳሌ ዞር እሷ በቃ አትንኩብኝ ምናምን ስትልና በቃ የፈለገ ህይወቱን ግን ታሳዝናታለህ፣ ትመለሳለህ፣ ታሳዝናታለህ። የልጆች አባት ነው እንጂ ሲሱ ሳይሻል አንተ እኮ ፎንቃን ያለበት እኔ አንድ ነገር ልንገርሽ ስሚ፣ እኔ ፎንቃን ያለብኝ እንጂ ስማ፣ አንድ ነገር ልንገርህ። ኧረ በኢየሱስ ግን ዛሬ አታስወሪኝ። ልንገርህ የሚያንከባክባት ምናምን ካገኙት ባይ አሁን ሩጥ እንደው አሁን ካሮት የሆነ ሰዓት ላይ አንተ ያረግልህ ተበላ በቃ እንዲህ ብላ ታይ። የዛኔ መጥፎ ውስጥ ነው የምትገባው። እግዚአብሔር ምስክሬ ነው። አሁን እሷ ልጆቿ አድገውላት ወጣ ብላ አንዱን ብታገኝ ጤነኛው ብልጡን ብታገኝ ወይ ጆኒ አይደለም በቀይለት። ምክንያቱም ሌላ ደግሞ ይመጣል። ምክንያቱም ህይወትን ቀምሰዋለች። ከዛ በኋላ ጆኒዬ ባራምባ በቆቦ በምንኛ በትል ማመለችው እስከነ በደሏ እስከነ ሀዘኗ እስከነ ፍቅሯ ሄደች አትመለስም። ብዙ ወንድ ግን ልንገራችሁ አይደል ቆይ 40 ዓመት ሲሞላ ወገቡ ሲደክመው አሁን ጆኒዬ ስንትነ 30 40 ልክሰቱ እንግዲህ ካሁኑ ሁሉም ካስጠላ ካሁኑ ሁሉም ሴቶች አልሆንም ካሉ አስበው ለወደፊቱ ራሱ አይሆንም ወይ ብር የምታረግናት ከዛ እንዲላለ ወዳት እንደ ልጆች አባት እያልክ 57 ዓመት ይሆናል። እሺ እኔ መንገድ ነግሬሃለሁ። ተመረቅ። ጨረሽ? እኔ ላውራ? አውራ ቀጥል። አንቺ ይኸውልሽ በህይወትሽ ስትኖሪ ምን ማድረግ እንዳለብሽ ታውቂያለሽ? ንግግር አሳምረሽ ልታወሪ ትችያለሽ። ነገሮችን አሳምረሽ ልትሰጪ ትችያለሽ። ከምንም በላይ አንቺን የሚያወራሽ ፈጣሪ ብቻ። ንጹህ ልብ ካለሽ ማለት ነው ምንም አትሁኝ። መድኃኒዓለም እኔ በህይወቴ ማለት ነው በጣም የሚገርም ልብ አለኝ። ማለት እንደዚህ ለሰው ልጅ
እንደዚሁን እንዲሁን ምናምን አልል። ኪዳነ ምሕረት አለች እስቲል ያኖርችኝ ነው፣ ወደፊትም ታኖረኛለች። ዛሲት እኔ አታኖርም እኮ አላልኩኝ እኮ። አዳምጪ እንዴ ስታወሪ እኮ አዳምጥሽ። ስትዩ አዳምጪ፣ አዳምጪ። አሁን ማዳመጥ አለብሽ። ዝም ብለሽ ማዳመጥ yes። ስለዚህ እኔ ኪዳነ ምሕረት ብቻ ነች ዋስትናዬ። በቃ ሌላ ምንም ማለት ይኸውልሽ፣ ንግግሮችን አሳምሬ ለሰው መስጠት አልችልም፣ መናገር አልችልም። ይሄ እንደዚህ አሳምሬ እንደዚህ ማውራት እኔ እንዲህ ነኝ እንዲህ አድርጌያለሁ አልልም። እሷ ትፍረደው። በቃ ልቤ ክፉ ከሆነ እሷ ትፍረደው። ቆይ ልነግርሽ ነው እኮ አሁን አንቺ የምታምኚው በተነገረሽ ነው አይደል? ማንም አልነገረኝም። ኧረ ቆይ እንዴ ላወራበት። ሴትዮ ዝም ብለሽ አታዳምጪም? በተሰጠሽ ነው የምታምኚው ወይ በሰማሽው ነው አይደል? እኔ ደግሞ አንድ ዋስትና የምንለው ታውቂያለሽ፣ ኪዳነ ምሕረት እንጂ በቃ ሌላ ምንም የለኝም። እስከዛሬ እኔ እንደሆንኩት እንዳደረኩት እንደበደልኩትም እንደምንኩትም እሷ ናት ዋስትናዬ። በቃ ሌላ ምንም እሷ ናት መልስ የምትሰጥ። ክፉ ከሆንኩኝ እንደ ስራዬ። እኔ እኮ እርግማን እኮ አይደለም ያልኩት። አይ እኮ እኔ አሁን ስለ ሰው እኮ አይደለም እያወራሁሻለሁ፣ ስለ ራሴ ነው። በደለኛ ከሆንኩኝ እንደ ስራዬ፣ ጥሩም ከሆንኩ ደግሞ እግዚአብሔር ያውቃል። ሌላ ከዚህ በኋላ እንዲህ አማርኛ ሳምሬ እንዲህ እኮ ነው ምናምን ብልሽ ይሆናል። አልገባህም። አሁንም ልልህ የፈለግኩት አልገባህም። እግዚአብሔር ይሁን። አንቺ ምሽ ማይገባሽ ማርያም። እኔ ልልህ የፈለግኩት አዳምጥ። አንተ ላይ አደጋ ይደርሳል እኮ አይደለም። ሰው ፍቅር እና ሰው የራሱን ሰው ማግኘት በጣም ከባድ። አንድ ከእጅ ከመለጠ ያ ሰው ምናልባት በጣም ሞዴል የሆነች ሴት ልታጋጥም ትችላለች። በጣም አለች በትባል ዓለም ላይ ሴት ላይ ልታጋጥም ትችላለች። ግን አንተን ማንነትን ውስጥ የምትነካ ሴት ግን አንድ ልትሆን ትችላለች። ያችን ሴት አትጣት ነው እንጂ አንተ ትሞታለህ፣ ትታመማለህ፣ ድሃ ትሆናለህ እያልኩ አይደለም። ያ ቲክ የሚያደርገው የሚነካህን ስሜት የምትወደውን ነገር የምታውቅ ሴት ነፍስህን ነው። እሷን ግን አትጣ ነው። እሱን አተ ብትሄድና ምናልባት ሚሊዮነር ልትሆን ትችላለህ። ምናልባት በልጅ በብዛት ልትባረክ ትችላለህ። ግን የምትወዳት ነፍስን የምትነካ ሴት ግን አታገኛትም። ስለዚህ ያ ነገር ደግሞ ያለው እዛች የበፊቷ ሴት ጋር ከሆነ ሂድና ካሳት። ገባ? ምንም አላጠፋውም ምናምን አይደለም። በደንብ እሷም አንተም ልታጠፉ ትችላላችሁ። ካሳት፣ ይቅር በይኝ በላት። ኦኬ። ምናልባት እንደነገርኩ በሁሉ ነገር ሰክሰስ ልትሆን ትችላለህ። ግን ነፍስን የምትነካ ሴት ግን እዛ ጋር ናት ያለች። ያንን ነገር ይፈደኩት እንገብቷል። እኔ እየነገርኩሽ ያለሁት ይኸውልሽ፣ ጉቺ ምንድን ነው ከየት ነው የምትመጣብሽ? ጂጂ እየነገርኩሽ ያለሁት እኔና ማርዬ ነው የምላት፣ ማምዬ የልጆቼ እናት በደንብ በቃ ተበቃቅተን ተመሰጋግነን በቃ አብቅተናል። የምሬን ነው የምነግርሽ። እግዚአብሔር በቃ ዳግም እንደዚህ ወደ ሪሌሽንሺፕ እንዳንመጣ ወደ እንደዚህ አይነት ነገር ውስጥ እንዳንገባ ተመሰጋግነን ነው እንትን ያለ። በቃ እሷም የኔን መጥፎ አትፈልግም፣ እኔም የሷን መጥፎ አልፈልግም። በቃ እንደዚህ አይነት ነገር ውስጥ ገብተናል። ገብቶሻል? እንደሷ አይነት መልካም ሴት ምናምን ላላገኝ እችላለሁ፣ ግን በእኔና እሷ ግን ባህሪ አልተግባባንም። በቃ ተመሰጋግን እንጂ ምንም እኮ አይደለም፣ መጥፎ እኮ አይደለም። ገብቶሻል አይደል?
እሷ ምናምን ነገር ሄደሽ ብትጠይቂያት ጆኒ መጥፎ ነው አትልሽ። እኔ እኮ ነግሬሻለሁ ቅድም ቤት ውስጥ ብቻዋን አመት ባለች በቃ እዚህ ጋር በጉን እዛ ጋር ዱለት ይሆን እንዴ በቃ እንዴ የሆነ በቃ ከእናቴና ከቤት ጎረቤቶቼ ጋር አብሮ ምኑር ነው የሚመስለኝ ብቻዋን ማለት ግን ያ ሆነ ማለት እኔና እሷ ደግሞ በቃ የራሳችን እንትና የለንም ባህሪ ለባህሪ አሁንም ይኑር እያልኩ አይደል ይኑር እያልኩ ሳይሆን እንኳን እናንተን ገነትና ባሏ ራሱ ታርቀው ወልደዋል። እባክህ ዝም በል ተመለስ። አሁን አንተ ምንም ወገን እንዴ አንቺስ ለምን እንትና ፋኒና አንተ ዝም ብለህ ያልሆነ ሳብጀክት አትሳብ። ለምን አንቺ እኔን እየመከረ ሳብጀክት አትሳብ። ሳብጀክት እነሱ ከታረቁ የምታረቃ የኔ ልጅ አንድ ቀን እንዲስም አንስት አታውቅም። እኔ ሁለት ዓመት ሳቀህ በሙሉ በቃ ጆን በቃ እኔ በመጨረሻ የገባኝ ነገር ለኔ የገባኝ ማለት የገባኝ ነገር ስሚ ባለፈው ምን እንዳልተቀር ከቤቱ አልወጣም። የቤት ክራይ መክፈል ነው እንጂ አቆምከው የምትኖረው እኮ እዛው እኮ ነው። የመብራት መክፈል ነው ያቆምከው። የቤት ክራይ ሼር ማድረግ ነው ያቆምከው እንጂ እውነቱን ልንገርሽ ፋኒ ደውሎልኝ ነበር። አሁን ነው የምር ኑሮ በሙሉ እዛ ነው በቃ ኑሮ እግዚአብሔር ምስክር ነው። የሚጠሉትን ሰው የማይፈልጉትን ሰው ስሙን አታነሳ። ያ 10 ልጅ ብትወዳደር የወለደ አይለያይም። የቤት ክራይ ክፈል አልወጣም። እስካሁን ድረስ ክፈል አግዛት። እንዲያው አልወጣም እኮ የሚኖረው እኮ እዛ ነው። ልቡ በድኑ ብቻ ነው ሌላ ቦታ የሚኖረው። ተመለስ ታው ምን አይደለም ራሱ እያረግሽ ነው። አረፊ አረኔ አይደለም አረኔ አላረክ አሁን ሂድና ተዝናና። የምር ግን አሁን አንቺም ደግሞ ከነ ፋኒና ሳምሪ ይሄ ምንም የሰው ነገር ሲሪየስ ጆን አረፍ ኦኬ። እንዴት ማኔ በቃሽ? ለምንድን ነው ይሄና ይሄ እኔ ታረቅ አላልኩክም። ታረቅ አልወጣኝም። ሳምሪ ስታገኛት ጠይቃት ከፈለክ እንደዚህ በለክ የት አገኛታለሁ? እኔ አንቺን ነው ማግሽ። እሷ አታውቅም አላውቃትም። እንደዚህ ነገር ማታወራ ይልቁንስ አሁን የቤት ክራይ አዋጣ፣ የቤት ክራይ የውሃ ክፍል ኑሮ በሙሉ ማሜ ቤት ነው። ውጣልኝ አሁን በቃ አመት ሆነን ባለፈው እንደዚህ ስናወራ ነበር። መጥቶ እዚህ ጋር የሻሹ አስተሳሰር የምንጥርቅ ስለመጣው ምናምን ብሎ እዚህ ሲለፈልፍ አልነበረ? ቢጃማ አለባበሷ አንተ መቼም ሰው አትሆንም አልኩኝ። በቃ መቼም ሰው አትሆንም። እንደሱ ሻሽ የምታስር ብትመጣ እራሱ የለም በቃ የለም። አንተ ኦልሬዲ እዛ ቤት ነው ያለው። ምን እዚህ አብሮ ይዞር እኮ እየተሽከረከረ እኮ ነው። እኛ በቃ ነገርንህ ጆንዬ ግድ የለም የሚያዋጣ አንድና አንድ ወይ እንደ ቤተሰቡ ነግባ ወይ ልጆቹን አንዳንዴ ሊያቸው ብለህ በል። ከዛ በኋላ እንጂ ምንም ጆንዬ አንተ መጨረሻ እዛ ነው የሚሆነው። እኔ አሁን የት እንዳለው ታውቂያለሽ? እዛው ነኝ እንዳትለኝ እዛ ቤት እንዴ አይ እኔ ያልኩት ምንም ማለት አያገባኝ። ውጣልኝ አሁን ውጣልኝ። የት ነው ያለሁት ይለኛል እንዴ? የት ነው ያለሁት? ውጣልኝ እና እንዳታነካከኝ ከእህቴ ጋር ውጣልኝ። ኧረ ተረጋጊ። አሁን አንቺ እኮ ዝም ብለሽ እኮ ነው እንትን የምትይኝ። ዝም ብዬ ነው ቋን አላወራም አለች። ኧረ ሚውት አድርገው እኮ አላወራም አለች። አላወራም አለች። እዛው ነው የሚኖረው።
ብቻዋን አመትዋለቻል። ባለፈው ስለሻሽ አስተሳሰሯ ነገር፣ ዛሬ ደግሞ ብቻዋን አመትዋለቻል። በየጊዜ እየመጣ አንዳንድ ነገር ይነግረናል። ያው ጂጂ አቤት በጣም ነው በጣም ታይቶብሽ ማቅ ደስታ ነው ያለሽ አሁን ፊትሽ ላይ ምንድን ነው? ስለ አሁን ውጣልኝ። እሺ አሁን ልጆቹን ይዤ ለምን እንዴ እንጫወት እንጂ ለምን አስገባሽኝ? ለምን እናወራ? እኔ ዝም ብዬ የገባሁት። እሺ በኋላ እመጣለሁ። ብቻዋን አመት ባልናት በሚለው ሪኮርድ አድርጉትና ብቻዋን አመት የዛሬው የሳምንቱ ቶፒካችን ብቻዋን አመት ባልናት። ባለፈው ሻሽ አስተሳሰሯ፣ ዛሬ ደግሞ ብቻዋን አመት ባልናት። ሄዱበት ሪካርደሮች፣ ጥሩ ስራ ነው የመጣላችሁ። ብቻዋን አመት ባልናት። አይ እኔ ራሴ እንዲያው ዳመት ምናምን ብቻዋን አመት ባልንች እያሉ ይጽፉልሻል። አንተ እኮ ነው ያልከው። እኔ ደስ ይለኛል። አሁን በቃ እኮ ምንም የሚካድ እኮ አይደል። እውነቱን እኮ ነው። ግን አለባበሷ መልኳ እንዲህ ምናምን ስትሰራ እኔ እንትን ማለት ቢመቸኝ ምን ማድረግ እንደምፈልግ ታውቂያለሽ? ዝም ብለሽ ያው በቃ ዩቲዩብ ላይ ቀርጫት ቤት ውስጥ የምታረገው በቃ ቁጭ ብለህ እኔ አንዳንድ ጊዜ ማለት ነው ከልጆቿ ጋር ራሱ የምታሳልፈው ለልጁ ምን የምታረገው እንዲቀርጭ ብለቀው ደስ ይለኛል። አንተችን ሴትዮ ያገባ ሰው የታደልክን አስብበት። በእውነት እሷን ያገባ የታደለ ነው። የምር ነው። ምን ሻውና ራሱ ሁለት የወለደች እኮ አትመስልም። አይስወር አንቺ እኮ ይሄ ዝም ብለሽ እንደዚህ እጅሽን ወደ ላይ አድርጊ እስቲ። ዝም ብለሽ ወደ ላይ አድርጊ። ጥቁሩ ነገር አረኔ የለኝም። በኢየሱስ ዝም ብለሽ ሄደሽ ላትምዲበት ነው። ያምር አሬ ሰው ይጸበል ሰሉት። አሁንም እዛው ላይ ያለ በታል አሬ እኮ ነው መሰለሽ እዚህ ውስጥ ቀስ እያልክ ሌላ ነገርም እንዳታወራልን ጆርዬ። ኖ እኔ እኮ እየነገርኩሽ አለሁት ይሄ ሐላል ነው የምነግርሽ እና ጥሩ ነገር ነው። አልወጣም እኮ ይላል ነገርኳችሁ። የቤት ኪራይ መክፈል ብቻ ነው ያቆመው። አልወጣም። እንዴት የቤት ኪራይ መክፈል? በምን አውቀሽ ነው አልከፈልም እምትይ? ያወቅኩት አንድ ሰው ከቤት ከወጣ መቼ ሳይከፍል አንተ ሁሉ ነገር እኮ እዛ ነው ያለው። ገባ? አልወጣም እኮ ጆንዬ አልወጣም። አንድ ጥያቄ ልጠይቅሽ። ትመልሻለሽ አትመልሽም? ትመልሻለሽ አትመልሽም? ስለሌላ ሰው ግን አትጠይቀኝ። ምክንያቱም ያንተ ታሪክ ነው ያንተ ሂስትሪ። ኦኬ ቆይ እሺ በምሳሌም ልጠይቅሽ። የሰው ልጅ እየተዋደደ አይለያይም? ይለያያል። ታሲት በቃ ይሄ እኮ የሆነው በእኛ ነው። አንተ እኮ ችግሩ አልተለያየህም እኮ እዛው እኮ ነው ያለው። ሌሎች ታይቷል እኮ እየተዋደዱ ነው። እየተዋደዱ የተለያዩ ሰዎች ብዙ አውቃለሁ። እንዴ ሰው ማድነቅ ማለት እንትን ነው። አይ ማድነቅና እዛው መኖር ይለያያል። በምናብ እንዴ እሷ የምትኖረው ዳላስ፣ እኔ የምኖረው አትላንታ። በምንድን ነው በሀሳብ እኮ ሰውን ትወጂዋለሽ እንዴ? እውነቷን አልነፍነቅ ምንድን ባል አልነፍናግ ምንድን ነው በአማርኛ ጠፋኝ። ወይኔ እንግሊዝኛ ይሆንም እውነቱን አልደብቅም። ብቻዋን አመት ባልንች ይላሉ። ታውቂያለሽ? የሰሞኑን ቶፒክ አረካስ በቃ እግዚአብሔር እኔ ሚካኤልን ነው የምነግርሽ። እንዲህ ቁጭ ብላ በደምብ ምርጥ ሰው ነች። ይሄ እንደዚህ አሁን እንደምትያቸው እንደነ ምናምን ስም አልጠራም ግን ምናምን አይደል። ይሄ እንደዚህ አይደል። በደምብ ግን እነሷን አላግባባንም ማለት ክሬዲቷን ደግሞ አልወስድ። አንቺ ልጆቹ እኮ እግዚአብሔር የሆነ መስመር አላቸው።
ሲያወሩሽ ራሱ ስርዓት አላችሁ እና እንዴት አርጋ ነው ራሱ እላለሁ። እኔ ባርኮን ሲያወራኝ ምግባሩ ራሱ በጣም ነው የሚገርመኝ ለኔ ማለት ነው። እና ለዛ ነው አሁን እንትኗን ክሬዲቷን መውሰድ ማልፈልገው። ሲያወራኝ ሃይ ዳዲ አይ ሚስ ዩ እንዴ ስርዓት አድርጎ ሲያወራኝ እንዴ እላለሁ። ምግባሩ ትንሹ 5 አመቱ ነው። ሃይ ዳዲ አይ ሚስ ዩ እንደዚህ ሆኖ እኔ የሆነ ነገር ፈልጋለሁ እንጂ የሆነ ነገር አይደል። ሲያወራኝ ራሱ ቪዲዮ ኮል ራሱ ሲያወራኝ ምግባር አለው እና ባለችበት እግዚአብሔር ጤና ይስጣት ብቻ ነው። ለዛ ነው አሁን ያው ይሄን ወር ምናምን አይተሽኝ አታውቂም በቃ ከዚህ በኋላ አሁን እኔ እንደዛ አይነት ነገር ውስጥ ማልገባው አልገባም ሙች አልገባም። እኔ እኮ አሁን እንትን በቃ ምክንያቱም ዳዲ አለ ትንሽ ስታብ ስለይ በቃ ኦኬ ብዬ ተውኩ። ስታብ ግን ጂጂ አንድ የሆነ ነገር ላወራ ፕሊስ እንዳትቆጪና የሆነ ነገር እሺ። ስለነዚህ ልጆች አታወራ ነው አይደለም? አይ የኔ ጉዳይ ይሄ የመጨረሻ ቀን ስለሆነ በእናትሽ የሆነ ነገር ላወራ። ስሙ ስለነዚህ ልጆች እንዳታወራ። ለሰላማ ስለዚህ ቤት ልጆች ኖ ስለራሴ ኦኬ አይ የሆነ እንትን ላይቭ ላይ ምናምን እንደዚህ ከጉቺ ጋር የሆነ ቀን አውርተን ነበር እና ምን አለች መሰለሽ አውርቻታለሁ የሆነ ቀን አንድ ቀን ማለት ነው። እና ያወራነው ጉቺ ስላከበርሽኝ እኔ ኪዳነ ምሕረትን በጣም ስለምወዳት እንደዚህ ነው ምናምን ብዬ አወራሁት ማለት ነው። አሁን እሷ ከልጆቼ እናት ጋር ስለተጣላች ምን አለች ከልጆቹ እናት ጋር የሚያወራውን ፖዚሽን የሴክስ ምናምን አወራኝ ምናምን ብላለች። የእውነት ይሄን አይኖ ልትሰሚ ይችላልሽ ካለሽ ማለት ነው። እኔ ስለ ልጆቼ እናት ስለ ሴክስ ምናምን ካወራሽ አንቺ አይኖ ልጅሽን ተወጂዋለሽ በልጅሽ ምለሽ ጆኒ እንደዚህ አውርቶኛል ካልሽ እኔ ልቀጣ። እንደዚህ አይነት ወሬ አውርቼሽም አላቅም ላወራሽም አልችልም። ስታፕ ዝም ያልኩሽ መልስ መመላለስ ምናምን ፈልጌ ምናምን አይደል። ይኸው ንቄሻለሁ ምናምን ብዬሽም አይደል። ግን ስናወራ ታውቂያለሽ እንዴት አድርገሽ በቃ ማለት ጆኒ እኮ እንደዚህ እኮ አንተ እኮ ናይስ ምናምን ስላልሽ እኔ ለኪዳነ ምሕረት ሁሉን ሰጥቼዋለሁ። ህሊናሽን ይውቀስሽ። ግን መቼም አልልሽ ልልሽም አልችልም። ከዚህ የበለጠ እኔ መልስ ልሰጥሽም አልችልም። እግዚአብሔር ምን እንዳለች ታውቂያለሽ? እኔ አልሰማሁም ምንም ነገር ስለ ልጆቹ እናት ፖዚሽን ራሱ እንዴት እንደሚሆን ምናምን አውርቶኛል አለች። እኔ ኪዳነ ምሕረትን አላወራትም እንደዛ አይነት ነገር ማለት ይሄን ካረኩ ማለት ነው ይሄ መሪ ይዣለሁ አይንጋልኝ ማርያም ግን አንቺ ነው ያወራሁት። ምን ነው ታውቂያለሽ?
ምክንያቱም እኔ ብዙ ነገር ትቻለሁ፣ በቃ ወጥቻለሁና በቃ ስሜ እንዳይጠፋ ምናምን ሰው በቃ ረፊ እንደዛ አይነት ነገር ውስጥ አንግባ በቃ ምናምንና ትንሽ ዲስከስ ነው ያደረግነው። ከዛ ውጪ እንዲሆን እንደዚህ ሆነ ምናምን አላልኩም። ኪዳነ ምሕረት ካልኩ ሪከርድ አድርጌዋለሁ ካልሽም እስቲ አውጥተሽ አስሚውና እኔ ልፈርብ ካልኩም ማለት ነው። ግን ተይ መልካም ነገር በሰዓቱ አውርተናልና እኔ ስላንቺ እንደዚህ ነው ምናምን አይደለምና ጉጂ የልናሽን ይቀሰው ያልሽኝን ነገር ደግሞ አትርሽ። እስቲ ቆይና ተመከራም